ቪዲዮም ያኔ ሁሌም እየጨቀጨኳቸው እንደሆነ ታውቃላችሁ። ቪዲዮም በላይክ ጀምሩት። ላይክ ስታደርጉ ደግሞ እኔ ለበለጠ ደግሞ እኔ የምጠቀማለሁ እናንተ ደግሞ የምትጎዱበት ነገር የለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ አይመን ቤተሰቦች እንዴት ናቸው? ደህና ናችሁ? ልኝ ወይ ሰላም ናችሁ? ልኝ ወይ አለን አልሐምዱሊላህ ረብል ዓለሚን። ውድ እህቶቼ ያው እንደነገራችሁኝ እንደጨቀጨኳችሁ አውቃለሁ። ላይክ ማድረግ አትርሱ። አብዛኞቻችሁ የጡት የምትሉኝ እህቶቼ፣ ጡት ለማሳደግ የፈለጋችሁ እህቶቼ፣ እኔ በነገራችን ላይ የማልሰራው ነገር የለም፣ እሰራላችኋለሁ። ወላሂ እኔ ወደ ኋላ አለም ከመስራት ማለት ነው። እና ይሄ ቪዲዮ ጡት የሌላቸው ወይም ጡታቸው ትንሽ የሆነባቸው ለማሳደግ እየሞከሩ አላድግም ላላቸው ሼር እንድታደርጉልኝ በአክብሮት ጠይቃለሁ። ያው የምሰራው ስራ ለእናንተ የሚጠቅም ለእኔ ደግሞ አይጎዳኝም፣ ይጠቅመኛል። ለእናንተም ደግሞ የሚጠቅም ቪዲዮ ነው እና ይሄን ቫዝሊን አብዛኛዎቻችሁ አታችሁታል። በነገራችን ላይ እንጂ አብዛኛው ሰው የለም እያላችሁ ነው ማለት ነው። ይሄ ቫዝሊን ነው። በነገራችን ላይ ትልቁ ነው። እኔ ጨርሼዋለሁ፣ ኦልሬዲ ጨርሼዋለሁ። ይሄ ጨርሼዋለሁ፣ አያችሁት? ጨርሼዋለሁ እስከ ጭራሹ ማለት ነው። ግን አሁን እኔ አልሐምዱሊላህ ጡቴ በሰሞኑ ከሙን ተጠቅሜ እንደምጠቀም ታውቃላችሁ አይደለ? ከሙኑ ልም አድርጎብኝ ነበረ። ልም በቃ አንዷ ምን ደርሰ ምን በቃ ጭራሽ ወንድ ሁኚ እንደውም ይሻልሻል፣ ወንድነት እኮ ይሻልሻል ምናምን አለችኝ እና በጣም ገርሞኛል ለራሴ ማለት ነው። እንደዚህ ያክል ይሄን ያክል ምናምን እስከምን ድረስ ማለት ነው። ለስንት ቀን ተጠቀምኩ መሰላችሁ? ለአንድ ወር ብቻ። ለአንድ ወር ጠዋት ማታ እየተጠቀምኩት እውነት አልሐምዱሊላህ ረብል ዓለሚን እውነት ትልቅ ሆነ ጡቴ፣ በጣም ደስ የሚል በቃ አልሐምዱሊላህ። መጫ አሁን በቃ ባለሁበት ነው የምቆመው። አልጨምርም አልቀንስም። በነገራችን ላይ ከሙን የምትጠቀሙ ከሆነ ማለት ነው በጣም ይቀንስባቸዋል። በቃ እንደውም ከሌላ ሰውነታችሁ ሰድራችሁ ነው የሚቀንሰው እና ያ ስለሆነ እናንተ ያው በነገራችን ላይ ውፍረት የሌላችሁ ነው መሰለኝ አብዛኛው ጡታችሁ ትንሽ የሆነ ማለት ነው። ብቻ አላውቅም። እልሞህም ይሄ አጠቃቀሙ ድንገራችሁ ከፈለጋችሁ ዘይት ዘይቱን መጨመር ትችላላችሁ እናንተ ከቫዝሊን ጋር ማለት ነው። ዘይት ዘይቱን ይሁን ምሳሌ አሁን ይሄ ትልቅ ነው አይደለ? ትልቅ ነው። ግማሹ ወስዳችሁ ከዘይት ዘይቱን ጋር በደንብ አማስሉትና ከአማሰላችሁ በኋላ እዛው ላይ አስቀምጡት። ቫዝሊኑ እቃው ላይ አስቀምጡት። ከዛ ከፈለጋችሁ ማታ ጠዋት መጠቀም ትችላላችሁ። በቃ በደንብ አድርጋችሁ ነው መቀባት ያለባችሁ። ዝም ብለው ከላይ ላይ ከሆነማ እስከ ጭራሱ ባትሞክሩትም ባትጠቀሙትም አሪፍ ነው። ምክንያቱም በቃ ጥሩ ለውጥ ለማግኘት ደግሞ በየቀኑ መጠቀም ነው ያለባችሁ። እኔ ጠዋት አልሐምዱሊላህ ረብል ዓለሚን እውነት በቃ በራሴ የፈተሽኩት ነገር ነው። በነገራችን ላይ እኔ የምነግራችሁ በራሴ የፈተሽኩት ነገር፣ በራሴ ሳልፈትሽ ምንም አይነት ቪዲዮ አልሰራም። አሁን የሆነች ልጅ ስለ ብብት ምናምን ስለ ብብት ጥቁረት ምናምን ጠይቀኛለች። እሱም ሰርቸዋለሁ በራሴ እየተጠቀምኩት ነው። ይሄን ያክልሜ ምናምን ይሄ ብብት ይሄ አካባቢ ጥቁረት ምናምን የለውም። በነገራችን ላይ ያው አብዛኛው ሰዓት ምን በዶደራንት ነው የሚመጣብን አይደለ? እኔ ዶደራንት ደግሞ አልጠቀምም። ሽታ እንዳይመጣብኝ ሎሚና ባውደር እንትን ነው ይሄ የማጁን ምናምን የምጠቀሙ በነገራችን ላይ ማለት ነው። እኔ አልጠቀምም ዶደራንት። በቃ ዱባይ እያለው ተጠቅሜ ነበረ ግን ኢትዮጵያ ከገባ በኋላ አቆምኩት። ባውደር ሎሚ አድርጌ እሱን ወይም ጨው አድርጌ ነው የምጠቀመው ሽታ እንዳያመጣብን። እሱን በሳምንት አንዴ ወይም በሳምንት በሁለት ሳምንት አንዴ ማለት ነው የምጠቀመው። ምክንያቱም ይሄን ያክል ሽታ አያመጣብኝ። ምክንያቱም ሽታ እንዳያመጣብኝና እንዳይጠቁርብኝ ስለምፈራ ማለት ነው። አሁን ዶድራንት የምትጠቀሙ እህቶቼ አንደኛ ጥቁረት የብብታችሁ ጥቁረት በጣም ያጠቁሯል። ጥቁር ጥላሸት ነው የሚያደርገው አንደኛ። ሁለተኛ ነገር ለምን እንደሆነ ታውቃላችሁ? ሽታ ቶሎ ታመጣላችሁ። በቃ ወንድ ነው የምትሸቱት ማለት ነው። ምክንያቱም ዶድራንቱ ካስለመዳችሁት ማለት ነው። ገባችሁ አይደለ? ዶድራንት የምታስለምዱ ከሆነ በጣም ከባድ ነው። ለራሳችሁ አደጋ ይኖረዋል። እንደገና አሁንም ሰው ፊት ለመቅረብ ራሱ ዶድራንት ቦርሳችሁ ውስጥ አስቀምጣችሁ ካልሄዳችሁ ያ ሰው እንዳጋጣሚ ሽታው ሊነካው ይችላል። በቃ ይሄ ማሰብ አለባችሁ። ገባችሁ አይደለ? ስለዚህ አሁን እሱ ስሪ ካላችሁ እሰራላችኋለሁ። እኔ የምጠቀመው ነገር ነው። ገባችሁ አይደለ? እኔ የምጠቀመው ነገር ነው እና ይሄ ቫዝሊን ለጡታችሁ ከተቀባችሁት በኋላ ጡት ማጃ ማድረግ የለባችሁ።
አሁን ምሳሌ ጠዋት የተጠቀማችሁት ለአንድ ሰዓት ወይም ለሁለት ሰዓት ያክል ጡት ማስያዣ አለመልበስ እና ደግሞ ምክንያቱም ከቫዝሊኑ ጋር ወይም ሙቀት ምናምን ሞቃታማ ሀገር ከሆናችሁ ጡታችሁ ከቫዝሊኑ ጋር ወደ ታች የማውረድ ስሜት ይኖረዋል ማለት ነው። ስለዛ አለ መልበስ ማታ እስከ ጭራሹ አትልበሱ። ከተቀባችሁ ማለት ጥቁር ቦዲ ካላችሁ ጥቁር ቦዲው በጣም የማላብ ስሜት ይኖረዋል። በጣም የማላብ ስሜት በቃ እኔ እንጃ የማያሳክክ ምናምን ስሜት አለው እና ያያ አንደኛ ጡት ማስያዣ ለማድረግ፣ ሁለተኛ ነገር ደግሞ ሞቃታማ ነገር ቦታ ምናምን ከሆናችሁ ጡታችሁ የመውረድ ባህሪ ይኖረዋል ማለት ነው። ስለዛ ውዶች የምወዳችሁና የማከብራችሁ ጡት ማስያዣ በተፈጽሞ አትንኩ። እና ደግሞ የአብዛኞቻችሁ ጥያቄ ለወደቀ ጡትስ ምን ትመክሪናለሽ ለምትሉኝ ደግሞ እኔ ጡቴ ጨመረ እንጂ እንደዚህ በጣም አልወደቅም፣ በጣም ደግሞ አልቆምም። ገባችሁ አይደለ? እኔ አጥብቻለሁ። በነገራችን ላይ ልጅ አለኝ፣ አንድ ልጅ አለኝ ላሳድግልኝ እና እሱ ከኔ ጋር ያኔ እኔ እጄ ለመቀነስ ነግራቸዋለሁ። እጄ ለመቀነስ የምሰራው ስፖርት አለ። በዛውም ደግሞ የምናደርጋለው የጡት የወደቀ ጡት የማንሻ ስፖርት በዛው እሰራለሁ ለ10 ደቂቃ ማለት ነው። አይ እሱ ስፖርት አሳይንና እንስራው ለምትሉ ችግር የለውም አሳያቸዋለሁ ማለት ነው። ሌላው ደግሞ ከሙን እጅግ በጣም ለጡት ይቀንሳል። ገባቸው። በጣም ውፍረት ካላችሁ ጡታችሁ ምሳሌ አሁን አብዛኞቹ የምጠይቁት ጥያቄ ነው። ያው በዚሁ ልመልሰው ብዬ ነው። ይሄ አጠቃቀሙ ገብቷቸዋል። ይሄ ፋዝሊን ነው መግዛት ያለባቸው እንጂ ይሄ ፋዝሊን አይሆንም። ምሳሌ ይሄ ፋዝሊን አይሆንም። ይሄ ፋዝሊን አይሆንም። ገባቸው። ይሄ ለፊት ይሆናል፣ ለእግር ይሆናል ምናምን በጣም አሪፍ ነው ይሄ ማለት ነው። እና ይሄ ፋዝሊን መሆን አለበት። ሌላው ነገር ደግሞ አብዛኞቹ የምጠይቁት ጥያቄ ጡታችሁ በጣም ትልቅ በጣም ወረዲ በጣም ትልቅ ሆኖባችሁ ያው ጡታችሁ ሲቀንስ ምን ያደርገዋል? ዘጭ በቃ ከሆዳችሁ ይደርሳል። ምክንያቱም መጀመሪያ ላይ ትልቅ ሆኖ ስለሆነ ትልቅ ሆኖ ስለቆየ ሲከሳ ምን አይነት ስሜት ይኖረዋል? ወይ የመውደቅ ስሜት በቃ ባዶ ነው የሚያደርገው። መጀመሪያ ስጋ ይኖረዋል፣ ሻህም ይኖረዋል ምናምን ያ ነገር ደግሞ ሲቀንስ የመውደቅ ባህሪ ሊያመጣ ይችላል። ስለሆነ ያ መውደቁ ቀንሱት እንጂ ችግር የለም። የመውደቁን ለማንሳት እኮ ስፖርት መስራት፣ እንቅስቃሴ ማድረግ፣ ዘይት ነገር የበዛበት ነገር አለማድረግ፣ ብቻ በቃ ብዙ ነገር የሚደረጉ ነገሮች አሉ። እናንተ ራሳችሁ አሳምናችሁ ካልተነሳችሁ ድረስ እኔ ይሄን ተጠቀሙ አላችሁ በነገራችን ላይ። ምክንያቱም መጀመሪያ ይሄ የምነግራችሁ ነገር ራሳችሁ አሳምናችሁ እውነት እንደሱ አደርጋለሁ ወይ እውነት ይሄን ይጠቅመኛል ወይ ይሄ ጎዳኛል ብላችሁ ራሳችሁ ቆም ብላችሁ ካላሰባችሁ በስተቀር መቼም አትጀምሩት። በቃ አትጀምሩት። ምክንያቱም በቃ እውነት እቺ ልጅ የምትናገረው እውነት ነው እንዴ? የምትናገረው ስህተት ነው እንዴ ብላችሁ ቆም ብላችሁ ማሰብ አለባችሁ ውዶቼ። አሁን እኔ ማለት ነው እራት አልበላሁኝም፣ ግን ይሄ እጠጣለሁ ሻይ ሀተር ማለት ነው። ኢንሻላ ነገ ደግሞ የምለቅላችሁ ነገር ጠዋት ምንድን ነው የምትመገቢው? ምን አይነት ነው ምግብሽ እንደዚህ ያደረገው ምግብሽ እንደዚህ። እኔ በነገራችን ላይ ይሄን ያክል ቀጭን አይደለሁም። በነገራችን ላይ እያያችሁኝ ነው። ቀጭንም አይደለሁም፣ አልሐምዱሊላህ ወፍራም አይደለሁም። ነገር ግን አሁን እጄ አካባቢ ያለው ውፍረት ለመቀነስ የማላደርገው ጥረት የለም። በቃ እጄ ነው አሁን የወፈረብኝ እንጂ ሌላ ሰውነት መቀነስ መጨመር አልፈልግም። ምክንያቱም በጣም ደስ የሚል አቋም ያለኝ፣ ግን አሁን እጄ በጣም እየከበደኝ ነው። በቃ እጄ ለመቀነስ የማላደርገው ጥረት የለም ብያቸዋለሁ። ስለዛ ውዶቼ ከኔ ጋር ስለሆናችሁ ከኔ ጋር ስለምትሆኑ ላይክ ሼር ስለምታደርጉልኝ ከበሩልኝ ጀዛኩሙላሁ ኸይር። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ ደግሞ በምርጥ ቪዲዮ እንገናኝ ኢንሻላህ። ለእናንተ ደግሞ የሚጠቅም ነገር ነው እንጂ የማይጠቅም ነገር ይዤ አልመጣም። የፈለጋችሁ ነገር ጠይቁኝ፣ ለመስራት ሞክራለሁ። ሌላ እኔ የምጠቀመው የጥርስ አለ፣ የፊት አለ፣ የእግር አለ። በቃ የተለያየ ቪዲዮ ስሪ ካላችሁ ይሰራላችኋለሁ። አብሽሩልኝ፣ ክበሩልኝ።